ትምህርታችን ርዕሱ ዜና ቅዱስ ድሜጥሮስ የሚል ይሆናል። የቅዱስ ድሜጥሮስ ዜና በሚል እዚህ ሰንበት ትምህርት ቤት በሕይወቴ ካሉኝ ትዝታዎች መካከል አንዱ ትልቁ ስፍራ የሚይዘው በጣም የሚታወቁ ቅዱሳን አሉ። ምናልባት ነባሮች በጣም ረጅም ዘመን እዚህ ሰንበት ትምህርት ቤት ኖራችሁ እዚህ ሰንበት ትምህርት ቤት ተማሪ ሆኖ ቅዱስ ድሜጥሮስን የማያውቅ አይገኝም። አሁን ያላችሁ ታውቁ እንደሆነ እርግጠኛ አይደለሁም። ምክንያቱም እንዳረሳው ያደረገኝ እኛ ቅዱስ ድሜጥሮስን በብዙ ስም እናውቀዋለን በቤተ ክርስቲያን። እዚህ ሰንበት ትምህርት ቤት ግን ሁሉም ነባር ሰንበት ተማሪ 1980ዎቹ አጋማሽ ሁለተኛ አጋማሽ ላይ 1990ዎቹ ሰንበት ተማሪዎች የነበሩ ልጆች ቅዱስ ድሜጥሮስን ተካሌ ወይን በሚል ብዙ ጊዜ ስሙ ነው ግን ባልተለመደ ስሙ ነው እዚህ የሚጠራ ሲመስለኝ የቤተ ጉባኤ መምህራን ነግሯቸው ይሆናል። ወየንታ መንክር ወየንታ ሊቀ ሊቃውንት በአንዱ ምሁር ነግሯቸው ሊሆን ይችላል ተካሌ ወይን እና ያ ስም ልቦናዊ ሰርጾ ቀርቶ ዛሬ ከብዙ ስሞች ቤተክርስቲያን ስትጠራው አብ ንጹሕ ወድንግል መዋኤ ፍትወት ዘጠባይ ነው የምትለው ብፁዕ ሊቀ ጳጳሳት አባ ድሜጥሮስ። ተካሌ ወይን የምትለው ስም ወይ በቤተ ጉባኤ ወይ እዚህ ሰንበት ቤት ካረፈ ብዙ አልሰማውምና የቅዱስ ድሜጥሮስ ዛሬ በዓመታዊ በዓሉ ዜና ሕይወቱን ባጭር መቼም ተተርኮ ተዘርዝሮ ላይ ያልቅ ይችላል፣ ግን ባጭር እንሞክረው ባለችን ጊዜ። ከዚያ የሚቀድመው ግን ዕለትን ምክንያቱም ቤተክርስቲያን በተለይ ቅዱስ ያሬድ ለእያንዳንዷ ነገር ቢጋር የሰራ አውትላይን የሰራ ያን ተከትለን እንድንማማር። አሁን ዛሬ የምኩራብን ነገር የዘለልኩት ጠዋት ላይ ሁሉም ቤተክርስቲያን ላይ ተሰጥቶ ይሆናል በሚል ድንገት ግን ወይ ያልተሰጠበት ስፍራ ካለ ወይ ደግሞ እናንተ ቤተክርስቲያን ሳትገኙ አርፈዳችሁ ሳትማሩ ቀርታችሁ ከሆነ ምኩራብ ምንድን ነው ለሚለው አጭር ነገር ነግራለሁ። ምኩራብ ቤተ ጸሎት ነው፣ የአይሁድ ቤተ ጸሎት ነው። ምኩራብና መቅደስ አይቀላቀሉም። ምኩራብ ቤተ ጸሎት ነው። መቅደስ በዓለም በብሉይ ኪዳን ከአንድ በቀር ይለያል። ምኩራብ ግን ብዙ ምኩራብ አይሁድ እስራኤላውያን በሄዱበት ስፍራ በመርኮም ይሁን በስደትም ይሁን በረሃብም ይሁን በተለያየ ችግርም ይሁን ሀገራቸውን ለቀው በሄዱበት ስፍራ እንኳን ቤተ ምኩራብ ነበራቸው። ምኩራብ የሚለውን አንዳንድ ሰዎች መስጊድ ብለው ተርጉመውታል። ያልቀና ተረጓጎም ይመስላል። ምኩራብ ቤተ ጸሎት ነው፣ መስጊድ አይባልም። በእርግጥ ክርስቶስ መድኃኔ ዓለም በምኩራብ ቤተ ጉባኤ በመቅደስ ቤተ ክርስቲያን ከተካ በኋላ በእርግጥም አይሁድ አሁን ተሰብስበው የሚሰበሰቡበት ከመስጊድ ያልተናነሰ ቤተ ጣዖት ስለሆነ አባባሉ ላይነቀፍም ይችላል። ስለዚህ ምኩራብ ቃሉ በራሱ ምኩራብ ማለት ቤተ ጸሎት ቤተ ትምህርት ማለት ነው። ለዛሬ እንወክለው ከተባለ የብሉይ ኪዳኑ ምኩራብ ማለት የዛሬው ቤተ ጉባኤ። በምኩራብ መጻሕፍት ይታተታሉ፣ ትምህርት ይሰጣል፣ ኦሪቱ ነቢያቱ ይተረጎማል። በቤተ ጉባኤ በተመሳሳይ የአዲስ ኪዳን የብሉይን መሰረት አድርጎ ተረጎማል። በምኩራብ ይጸልያል ተሰብስበው እስራኤላውያን በብሉይ ኪዳን ይጸልያል። በአዲስ ኪዳንም ቤተ ጉባኤ ቤተ ጸሎት ናት፣ ቤተ ምሳሌ ናት። ምክንያቱስ በነግ በሰርክ ቤተ ጉባኤ ጸሎት አይቋረጥም። በተለይ እንደ መንበረ መንግስት ያለ እንደሆነ ደግሞ ስርዓቱ ለየት ያለ የጸና ስርዓተ ጸሎት አለው። ስለዚህ ምኩራብ ማለት እሱ ነው። ከዛ ውጪ የዚህች ዕለት ምኩራብ የመባል ምክንያቷ ምንድን ነው ብሎ የሚጠይቅ ሰው ካለ በሁለት መንገድ መግለጥ ይቻላል። አንደኛ በወአ እግዚእ ኢየሱስ ምኩራቦሙ ለአይሁድ ጌታችን ኢየሱስ ክርስቶስ 3 ዓመት ከ3 ወር ሲያስተምር ለእያንዳንዱ ነገደ እስራኤል ወር አካፍሎ በየዕጻቸው እየገባ ያስተምራቸው ሰብካቸው ነበር። ትምህርት በምር እስኪረዳለት ድረስ ያስተምራቸው ነበር። ከሚያስተምርባቸው ስፍራዎች ደግሞ ዋናውን ስፍራ የሚይዘው ብዙ ቦታ አስተምሯል ጌታ ብዙ ቦታ። ዋናው ግን የትምህርት ቤት የነበረው ምኩራብ ነው። ጌታችን ኢየሱስ ክርስቶስ ለስም አጠራሩ ጌትነት ይሁንና ያስተምር የነበረው ምኩራብ ላይ። ስለዚህ በምኩራብ ገብቶ ማስተማሩ ለኛ መዳን ካደረጋቸው ተግባራት መካከል አንዱና ትልቁ ነውና ለዚህ መታሰቢያ ቅዱስ ያሬድ ዘወረደ ብሎ ከሰማያት መውረዱ ቅድስት ብሎ ብዙ ምስጢር አለው። ግን በጥሬ ዘር አንድ ብቻ ለመናገር ከተባለ ጌታ ጾም የጀመረባትን ዕለት አንድም ገባሬ ሰማያት ወምድር መሆኑን ከዛ ቀጥሎ ግን ከወረደ ከተወለደ ካደገ በኋላ የሰራው ሥራ ምኩራብ ገብቶ ማስተማር። በምኩራብ ግን
የሰራው ማስተማር ብቻ አልነበረም። ምንም እንኳን ቤተ መቅደስ የማንጻት ስራ በሆሳዕና ቢተረከም ዛሬም ማለት ዮሐንስ ወንጌል ምዕራፍ 2 ቁጥር 12 እስከ መጨረሻው ስታነቡት የምታገኙት ታሪክ አለ። የቃና ዘገሊላን ታምራት ከሰራ በኋላ ወደ ቅፍርናሆም ከድንግል አምላክ ከአርድእት ጋር ወርዷል። ከዚያ በቤተ መቅደስ የተመለከተው ነገር ነቢየ ጽድቅ ወልደ አምላክ ቅዱስ ዳዊት በመዝሙር እንዳለው ቅድም እስመ ቅንዓተ ቤትከ በልዓኒ የቤት ቅናት በልተኛለች በልቶኛል። ነገሩ ለመቃብያን የተነገረ ነገሩ ለአልዓዛር ለሰሎሜ ባለቤቱ ለሰባቱ ልጆቹ በዘመኑ ለነበሩ ደጋግ እስራኤላውያን የተነገረ በተለይ 40 ሺህ ሲገደልና 40 ሺህ ሲማረክ 40 ሺህ ይዞ ለሸሸው ለይሁዳ መቃቢስ አንድም ለአልዓዛር በዘመን አንጢያኮስ ሶስቱ ክፉ ካህናት በሰሩት ስራ ምክንያት ስለ ኪሩብ ባለበት ስለ ፀሐይ ሲቆምበት ለእግዚአብሔር በሚሰገድበት ለጣዖት ሲሰገድ መስዋዕተ በግ በሚሰዋበት መስዋዕተ እሪያ ሲሰዋበት መስዋዕተ ሐራውያ ሲሰዋበት በዚህ ጊዜ ነቢየ ጽድቅ ወልደ አምላክ ቅዱስ ዳዊት ይሄ ነገር ከመፈጸሙ ከ700 ዓመት በፊት እስመ ቅንዓተ ቤትከ በልዓኒ አቤቱ የቤት ቅናት በላኝ በቤት ጣዖት ሲመለክበት የጣዖት መስዋዕት ሲሰዋበት እንደ መስዋዕት ካህን አልዓዛር ሲታረድበት እስመ ቅንዓተ ቤትከ ይሄን ርዕስ ማድረግ ይገባ ነበር። ግን ቅዱስ ድሜጥሮስ ያመልጠኛል ዛሬ ያስተማረበት ላይ ኖር ይችላል እየሰገቼ ነው እንጂ ይሄ ነበር ርዕስ። ምክንያቱም የእግዚአብሔር ቤት ይተአምሩኑ ከመ አንትሙ ታቦቱ ለመንፈስ ቅዱስ ተብሎ በቅዱስ ጳውሎስ የተነገረ የእግዚአብሔር ቤት የተባለ እኛ ስለው ቅንዓተ ቤትከ ማለት መጀመሪያ ለራስ መቅናት ነው። እኛን የእግዚአብሔር መቅደስ እናወራችሁ እኛን የእግዚአብሔር መቅደስ የኛ ሰውነት ጣዖት እየተመለከበት ለራሳችን ሰውነት ሳንቃ ዛሬ ብዙ ሰው የሚያስደንቀው ነገር ክርስቲያኖች እየታረዱ አብያተ ክርስቲያናት እየተቃጠሉ ለምንድን ነው ክርስቲያኑ የማይቆጨው የማይቆረቆረው ብሎ ይጠይቃል። እንዴት ለገዛ ሰውነቱ ሳይቆጨው እንዴት ለቤተ ክርስቲያን ይቆጨዋል? ሰው ለራሱ ሳያስብ እንዴት ለሌላው ማሰብ ይችላል? ያ ነው መሰረታዊ ጥያቄ። ስለዚህ የቤት ቅናት በልቶኛል ሲል ነቢየ ጽድቅ ቅዱስ ወልደ አምላክ ቅዱስ ዳዊት እኛ ይህንን ሐሳብ ከእርሱ ወስደን እርሱ በዘመነ መቃብያን የተደረገውን ነገር ለመንገር ቢሆንም ኋላም በጌታችን ዘመን የተደረገውን ነገር ለመንገር ቢሆንም በጥሬው ግን ለእኛም መጠቀም አለብን። የቤት ክርስቶስ መድኃኔዓለም ያደረበት ሰውነት ምንድነው የሚሰራበት? ምንድነው የሚያደርበት? ሰውነታችን የምን ማደሪያ ነው? እሱን መጠየቅ አለብን። ለዚያ ነው ትዕይርቶሙ ለእለ ይትዔየሩከ አንተን የተገዳደሩ መገዳደር ማን? አጋንንት ማን? አሕዛብ ማን? ውሉደ አንጢአኮስ ተገዳድረው አጋንንት ነፍሳችንን ሰውነታችንን በኃጢአት ተገዳድረዋታል። የእግዚአብሔር ማደሪያ የሆነ ሰውነታችን ተገዳድረዋታል። ቤተክርስቲያንን ተገዳድረዋታል። ቤተጉባኤን ተገዳድረዋል። ገዳማትን ተገዳድረዋል። በብዙ መንገድ የሚገርማችሁ ነገር ተግዳሮቱ ግድ የፖለቲከኞች ግድ የአሕዛብ የመናፍቃን ብቻ እንዳይመስላችሁ በቤታችኑ ነው። ቴዎድሮስ መጣ ምናምን ራእይ እንደዛ አጥማቂ ቡድን የምን ቡድን እየተባለ ለዚያ ነው ትዕይርቶሙ ለእለ ይትዔየሩከ አንተን የተገዳደሩ ወድቀ ላይ ነው። እውነት ነው። ይሄ ምስጢር ለኛ ተስማማው። አሁንስ እኛ ላይ ነው የወደቀው። ይሄ ከሆነ ዘንድ ግን የከመድኃኒቱ በር አንዱ ቅዱስ ዳዊት ነው። ወቀጻይክዋ በጾም ለነፍሴ ሰውነቴን በጾም ቀጣኋት አለ። ሕዋሳቱ 5 ሕዋሳት አለ በድርቡ 10 አንድ ሰው የቤቱ ቅናት ሊበላው የሚችለው አንድ ሰው ስለ ቤተ ክርስቲያን ሰውነቱ ሊናደድ የሚችለው ስለ ራሱ ሊቀና የሚችለው ቢያንስ በጾም ራሱን ሲቀጣ 5 ሕዋሳት መቅጣት ነው። 5 ሕዋሳት ዓይን ሲጾም፣ ጆሮ ሲጾም፣ አፍ ሲጾም፣ እጅ እግር ሲጾም፣ አፍንጫ ሲጾም ይሄ ሁሉ ከሆነ ምን ይባላል? ሰውነት በጾም ተቀጣ። በጾም የተቀጣ ሰውነት ደግሞ እስመ ቅንዓት። ለዚያ ነው ሐዋርያት ጌታ ርግብ ለዋጮችንም ገበያተኞችንም ከቤተ መቅደስ ከምኩራብ ሲያስወጣ ስለዚህ ነገር ቅዱስ ዳዊት የተናገረውን ለካ የቤት ቅናት በልታኛለች ብሎ ቅዱስ ዳዊት የተናገረ ለዚህ ነበረ ብለው አስተዋል። ከዚያ በኋላ የምታውቁት እዚህ ዮሐንስ ወንጌል ላይ ምን ተትምህርተ ታሪክ ለዘንተ ተገብረ አንተ ይሄንን የምትሰራ ቤተ መቅደስ ገበያ የምትፈታ አንተ ምን ምልክት
ታሳያለህ አንተ መሲህ ለመሆን ብሏል። ንስቶ ወለዙት ቤተ መቅደስ ወበሰሉ ስለታነሱ አላቸው። ያው ግደሉኝና እነሳለሁ ነው ነገሩ። አልገባቸውም። ኋላ ደቀ መዛሙርቱም ኋላ ከትንሣኤ ሙታን በኋላ የተረዱት ቃል ነው። ለሁሉም ምኩራብን በዚህ ምክንያት እናወሳዋለን። ጌታ በምኩራብ ለአይሁድ ለአርድእት በዘመኑ ለነበሩ ሰዎች ሁሉ ከ10 አይጉር ከብዙ መንደር ለተውጣጡት ሁሉ ያስተማራቸው ጣዕመ ትምህርቱ በእኛ ላይ ይደርብን። እነርሱ ተምረው እንደተጎዱ አያደርግብን። ትልቁ ምኞቴ ተምሮ ገሃነመ እሳት መግባት አለ። መማር አያጸድቅም። የተማሩትን መስራት ነው የሚያጸድቅ። መማር መነሻ። የቅዱስ ድሜጥሮስ ዜና ባጭር። ቅዱስ ድሜጥሮስ ማን ነው? ተካሌ ወይንን የሚተክለው ድሜጥሮስ ማን ነው? ቤተ ክርስቲያን ላይ በጣም ስሙ ከፍ ብሎ የሚነገርለት በመሰረታዊነት በሁለት ምክንያቶች ነው። አንደኛው ብዙ በድንግልና ይኖሩ ሰዎች ቢኖሩ በጋብቻ ውስጥ ሆኖ በአንድ አልጋ እየተኙ አንድ ምንጣፍ እያነጠፉ አንድ ልብስ እየለበሱ በድንግልና መኖር ግን በእውነት ያስለቅሳል። የዜናውን ሳነብ እንዴት ይቻላል? እንዴት እንደሚቻል በማሳየቱ ክርስትና እስከዚያ ጥግ እንደሚሄድ ቅዱሳን በበረሃ ያላቸው ንጽህና ሲደነቅላቸው ኢየሱስ ያስገርም 48 ዓመት ከሚስቱ ጋር በአንድ አልጋ ማንነታ ለካ ሰው በእግዚአብሔር ካመነ መድኃኔዓለም ካደረበት ይሁነኝ ብሎ መጽሐፍ ያለውን በዚያ ቅዱስ ያዕቆብ በመልእክቱ 1:12 ላይ ሁሉ ፍጻሜያነ ሕግን የምትፈጽሙ ሆኖ ያለው ያን ኃይለ ቃል ከተከተል ለካ ጌታችን በማቴዎስ ወንጌል 17 ላይ ዋልቦ ዘይሳነክሙ የሚሳናችሁ የለም ያለው እውነቱን ነው። የጌታ ኃይለ ቃል ሲነገረን ያልገባን እንደዚህ ነገር ቅዱሳን የሚያስፈልገው ለዚህ ልክ አይቻልም። ደናውላችሁ የክርስትና የሕግ ጫፉ ጠላቶቻችሁን ወደዱ ነው አይደል? ነው አይደል? ጠላቱን የሚወድ ይኖራል። አሁን ይኖር ይችላል። አበው ይላል ሁሉ ጊዜ ደጋግሜ ስትሰሙኝ ይሆናል። እዚህ ዓለም 3 አይነት ሰዎች አሉ። እንደ ሰይጣን የሚኖሩ፣ እንደ ሰው የሚኖሩ፣ እንደ ክርስቲያን የሚኖሩ። እንደ ሰይጣን የሚኖሩት ወዳጆቻቸውን ይጠላሉ። እንደ ሰው የሚኖሩት ወዳጆቻቸውን ይወዳሉ። እንደ ክርስቲያን የሚኖሩት ጠላቶቻቸውን ይወዳሉ። ገብታችኋል? ለመልሰላችሁ ክርስቲያን ማለት ጠላቱን የሚወድ ነው። አሁን እኔና እናንተ ምንድነው የሚለው መልሱን ከዚህ ነው የምታገኙት። እንኳን አይደል ፊት ዋር ከፍከፈን አንተ ደግሞ እሱ ጋር ትደገፍበት እንኳን ተደጋግፋችሁ እንደው ሙቀቱ በደንብ ነው የሚያስተኛ። በዛ ላይ ደግሞ ጎዞች ናቸው። ብዙዎቻችሁ ማህሌት ስለምታደርጉ ሰዓታቱ ማህሌቱ ለተበለን እንቅልፍለሽ ይችላል። እንደውም ልተኛ ነኝ አለችኝ አንዷ በሰንበት ቀን ላይ ምን ነው ስላ አስተሳት ነው የተነሳው። ሴት ልጅ ፎቶ ነው አስተሳት በኋላ አተኛም ነው ሴትና ካህን እኮ አይተኛም ላይ በእንዳተኝ ብዬ እንቅልፍ እንዳተኛ አድርጊያት ቆየኝ እና ማህሌት የቆሙት ሳያንጎላችሁ እናንተ ቤት አድራችሁ ልታንጎላችሁ ችግር ነው። ደግሞ ትምህርት እየተሰጠ ማንጎላችሁ አይ ትምህርት ሰልችቶናል ማለት ነው። ደግሞ በስንት ጊዜ መጥቼ አይዟችሁ አልቆጣም። ዛሬ ተግሳጹን አለፍኩት እንኳን ቀስ ብዬ ተግሳጽ ያለበት ትምህርት የቅድሙ ነው። ከዚህ በኋላ ቁጣ የለም ታሪክ እግዚአብሔር ካመጣው ግን አይቀርላችሁ እና ይቻላል ብሎ ስላሳየን እና ክርስቲያን መሆናችንን መለካት ከፈለግን ጠላቱን የሚወድ ምንድነው? እንዴት ዋላችሁ? ጠላቱን የሚወድ ምንድነው? ክርስቲያን። ወዳጁን የሚወድ ማን ነው? ሰው ነው። ወዳጁን የሚጠላ ስሙን አትጥሩት ተውት፣ ጸላኢ። ከየትኛው ነው ወዳጆቻችን ነው የምንጠላ? ወዳጆቻችን ነው የምንወድ ወይስ ጠላቶቻችን ነው የምንወድ? ደረጃችንን አውቀን እናሻሽል። ወዳጁን የሚጠላ ሰው አለ። በምን ታውቁታላችሁ? ለራው የነገርኳችሁ ለዚህ ልንገርላችሁ። ለምሳሌ ስናጠፋ አስተባባሪ ቢሆን አስተማሪው ይገስጸናል አይደል? ንገሩኝ እንጂ ይገስጸናል አይደል? ከዛ እንወደዋለን እንጠላዋለን። ይሄ ሰው ግን ወዳጃችን ነው አይደለም? ነው። ይሄ እኮ ነው ሰይጣን መሆን ማለት። ክፉ ጥፉ ወራዳ የሆነ የሱን ስራ መከተል ማለት ነው። ይሄ ለምን የሚገስጹንን እንጠላለን? እዚህ አሁን ሰንበት ቤት አስተባባሪ ምን ሆናችሁ ቀራችሁ ሰንበት ቤት ሲባል ድሮ ነው ያሁን ያላችሁትን አላውቅም። ድሮ ግን የቀሩ ልጅ ምን ሆናችሁ ሲባል አራ
እንዲሁ በኩል ናቸው በፈሊጥ ይዘው የሚኖሩ እንጂ ሲቆጡ ባላቸው ፈሊጥ ዝም ብሎ እንደኔ ካኪ ዘራፍ አይሉ እሳቸው ነው ችሎ የኖሩ እንጂ ብዙ አራ ዮርዳኖስ የሚባል መቀመጫ ነሳ ነው አረ አስታውሳለሁ። ሁሉ በቃ መቆጣት ሌላ ስራ የለው። አንተ ብዬ ነበር እንጂ መቆጣ ያው ጨጓራ ልጭ ያው በሽተኛውን ሁሉ እንጂ ሌላ ምን ተርፋል? እሱን ማስተዋል። ክርስቲያን ወዳጁን አይጠላም፣ ጠላቱን ነው የሚወድ። ከጸላኢ በቀር ከጠላት ሰይጣን በቀር በዚህ ዓለም ማንንም አይጠላም ነው። ወደ ጉዳያችን እንመለስ። ቅዱስ ድሜጥሮስ ይህንን አሳይቷል። ሁለተኛው ለየት የሚያደርገው በቤተ ክርስቲያን ዛሬ የምናውቀውን ቀመረ ባሕረ ሐሳብን በመስራት ይሄው ለቤተ ክርስቲያናችን ትልቅ ብርሃን ሰላም ለድሜጥሮስ ሐጋጌ አጽዋም እምስቴ ወሰራይ መብነ በጴንጤቆስቴ ተብሎ የተነገረለት እንዲያውም ሊቁ አባ ርክስስ ብሏል። እመይኮነ ላይሁ መንፈስ ቅዱስ ከሰዓቴ መንፈስ ቅዱስ ባይገልጥለት እፎ ይትከሰት ወይትረከብ በአይቴ ሐሳበ ዘመን ዘስሙ አበቅቴ ብሏል። አበቅቴው መጥቁ መባጃ ሐመሩ መደቡ ወንበሩ ባላት አጽዋማቱ ዛሬ ለምሳሌ ዛሬ ምኩራብ ብለን የምናከብረው የዐቢይ ጾም መነሻ ቢነግረን ማን? ቅዱስ ድሜጥሮስ ሐዋርያት የሰሩትን ሥርዓት ይዞ ጌታ ባረገ በ180 ዘመን ተነስቶ ነው። ስለዚህ እነዚህ ሁለት ነገሮች ባሕረ ሐሳብ ለየት ያደርገዋል። ለዚህ ይታወቃል። ከዚያ ደግሞ በድንግልና ሕይወቱ ይታወቃል። ቅዱስ ድሜጥሮስ መቼ ነው የተወለደ ብለው ቢጠይቋችሁ በ123 ዓመተ ምህረት ተወለደ ተብሎ ይታመናል። በ123 ዓመተ ምህረት ማለት ከክርስቶስ ስቅለት በአማካኝ 90 ዓመት በኋላ ማለት በ123 ዓመተ ምህረት ልደቱ በ180 ዘመን የሚለው ትርጓሜ የተነሳበት ወደ ሹመት ሽልማቱ ለማዕረግ የመጣበት ነው። ሲወለድ የተወለደው እስክንድሪያ ወይም አሌክዛንድሪያ ማናት ካሏችሁ የአፍሪካ ካርታ ስትመለከቱ ግብጽ ላይ አይደል ያለችው? ከዛ በጫፍ ሜዲትራኒያን ባህር ዳርቻ ላይ ያለች አሌክዛንድሪያ ወይም እስክንድሪያ የምትባል ከተማ አለች። እስክንድር ታላቁ እስክንድር ያነጻት በጣም የምትታወቀው ከቅዱስ ማርቆስ ጀምሮ አሁን እስካሉት ፓትርያርክ ድረስ ባልተቋረጠ መንገድ 118 ሊቃነ ጳጳሳት ነበሩባት። ከቅዱስ ማርቆስ አሁን እስካሉት አቡነ ታውድሮስ ድረስ ማለት ነው። እስክንድሪያ ታዲያ መጽሐፍ በትርጓሜ ይነታል ሀገር አባይ እስክንድሪያ ይላታል። ታላቂቱ የታላቅነቷ ምንጭ የክርስትና ጽኑ መሰረቷ ወልድ ዋሂድ ማለቷ ዓለምና ወዟ። እኛ ቆጥንት ማርቆስ አባቴ እስክንድሪያ እናቴ ነበር ምን ድሮ እንዳሁን መንበረ ጵጵስና ራሳችንን ሳንችል ማለት ነው። በዚያ በእስክንድሪያ አርማስቆስና ደማስቆስ የሚባሉ ሁለት ወንድማማቾች ነበሩ። አርማስቆስ ድሜጥሮስ የሚባል ልጅ ወለደ። ደማስቆስ ልዕልተ ወይን የምትባል ልጅ ወለደ። ሁለት ወንድማማቾች አርማስቆስና ደማስቆስ ደጎች ናቸው፣ ክርስቲያኖች ናቸው። ግን ዘመኑ ዘመነ አጸባ ነው። ተፈጅተው መከራ ላይ ነበሩ እና እንግዲህ በትርጓሜና በስንክሳር ይለውጣል። አርማስቆስ ቀደመ ወይስ ደማስቆስ ቀደመ? ማንም ቀደም አያስጨንቅም። አንዱን ይዘን እንሄዳለን። አስቀድሞ የድሜጥሮስ አባት ሞተ ይላል የባሕረ ሐሳብ አብነት። ስንክሳር የእርሷን ያስቀድማል። ቅዱስ ድሜጥሮስ አባቱ አርማስቆስ ሲሞትበት አሳዳጊ ስላልነበረው ከአጎቱ ዘንድ ሄዶ ከደማስቆስ ጋር አደገ። ከደማስቆስ ጋር ሲያድግ ደማስቆስ ልጅ አለችው ልዕልተ ወይን የምትባል አብረው አደጉ። አብረው ሲያድጉ ግን ትልቅ ነገር ነበራቸው። የወንድምና የእህት ፍቅር፣ መንፈሳዊ ትጋት ነበራቸው። ያላላችሁ ልብ በሉ። እየሰማችሁኝ ነው? በጣም ነው የሚያስፈራ ሙቀት ያለበት ጉባኤ፣ በጣም ነው የሚያስፈራ። ለደግነቱ ተነጣጥላችሁ እንደ ኮሮናው ትእዛዝ በሚመስል መንገድ ተነጣጥላችሁ ስለተቀመጣችሁ ሙቀቱ ይቀንስላችኋል። እኔም እናንተም ፊት የማይታየኝ ፊት የለም፣ ሁሉም ፊት ይታየኛል። እና ትንሽ እንደዚህ ብትሉ ያው እንቅልፍ የማያመጣ መድኃኒት ሰጣችኋለሁ። እሱም ማንበርከክ። ደግነቱ ተንበርከኮ የሚተኛ ነገራችሁ። ቤተክርስቲያን ስግዱ ሲባል ሰግዶ በዛው ቅዳሴውን የሚጨርስ ሰው አለ ማለት በዛው ገጥሞኝ ያውቃል። እንደ አንፈርድ እግዚአብሔር እኮ እንዳንፈርድ በምንፈርድባት በሰፈሩት መስፈሪያ መሰፈር አለ አይደል?
በዚያቸው የሆነ ቀን እንደሰገዱ በዚህ ለካ እንዳልፈርድ ነው ብዬ እና ነቃበሉ ለማለት ነው። ሁለት ነገር ነበራቸው አለ። አንደኛ መንፈሳዊ ፍቅር የወንድምና የእህት ፍቅር ነበራቸው። ሁለተኛ መንፈሳዊ ልምምድ ነበራቸውና ሁለቱም ንጽህና ወዳጆች፣ ቅድስና አፍቃሪዎች ሆኑ። ኋላ ጊዜ ደረሰና ልዕልተ ወይን እድሜዋ ወደ 12 አካባቢ ሲደርስ ደማስቆስም የተፈጥሮ ስርዓት ሆነና ሞተ። ከመሞቱ በፊት ግን ተናዘዘ። ኑዛዜ ምን አለ? ልጄ ልዕልተ ወይንን ከ15 ዓመት በላይ ሳታገባ እንዳታቆዩት፣ 15 ዓመት ሳይሞላት እንዳታገቧት ብሎ ተናዘዘ። አረፈ፣ ቀበሩት። ልክ 15 ዓመት ሲሞላት ኑዛዜውን የተቀበለው የአካባቢው ሰው ቤተሰቡ ቤተዘመዱ ተጨነቀ። ሊያጋባት ብሎ ባል ቢፈልግ የለም። ያን ጊዜ እሷ 15 ዓመት ሲሞላት ድሜጥሮስ 17 ዓመት ነበር። ለእሷ 17 ለእሷ 15 ዓመታቸው ነበር። ጨነቃቸው። እንዳያጋቧት እሷን የሚያገባ ክርስቲያን ጠፋ። ለምን? ዘመኑ ምዕመናን በመከራ ምክንያት ያለቁበት ነበር። በነገራችሁ ላይ ድንግልና ያላትና ድንግልና የሌለው በቤተክርስቲያን ጋብቻ አይፈቀድም። የተፈቀደ በዛ ዘመን ለዘመን አጽራ ለመከራው ዘመን የተፈቀደ። ክርስቲያኖች አለቁ። ማን ከማን ይጋባ? ስለዚህ ከአሕዛብ ከሚጋቡ ያለውና የሌላት እንኳን ያለውና የሌላት ወንድምና እህት ከመጋባት ደርሰዋል። ያንን ይዘህ ዛሬ ወድጃታለሁ ወድጄዋለሁ ብለህ ድንግልና ያለውና የሌለው ይጋባል። ተገቢ ነገር አለ። ድንግልናዋን የጠበቀች ድንግልናውን ከጠበቀ ጋር አይጥምም። ሌላ ነገር ካየ ሰው ጋር በእርግጥ እንደዚህ ሆኖ ገብቶ ጋብቻው ሊሳካ እግዚአብሔር ሊባርከው ይችላል። እኔ ስርዓቱን እናስቀድም በሚል ነው። ይኸው ፍትሐ ነገሥት መምህር በዛ ጽፈው አሳትመዋል። ፍትሐ ነገሥት ለእናንተ ለእኔ በሚሆን አማርኛ ማለት ነው። ምክንያቱም ዋናውን ፍትሐ ነገሥት መረዳት ስለማትችሉ ይኸው ከዚህ በኋላ የቤተክርስቲያንን ስርዓት ማወቅ ስትፈልጉ ፍትሐ ነገሥት ምን አለ አይደል የሚለው እሱ ምን አለ ብላችሁ መጽሐፍ ግልጥ እያደረጋችሁ ማንበብ። ከተረፈ መጽሐፍ መግዛት ትችላላችሁ። ያው የተቀበልኩት መጽሐፍ ረቡዕ ካላለቀ እሑድም መግዛት ትችላላችሁ። ይሄ በጣም አስፈላጊ ነው። እውነት በግልጽ በተደጋጋሚ እንደምናገረው ፍትሐ ነገሥት ቀድሞ የሕዝብ አይደለም የመንግስት ሁሉ መመሪያ ነበር። ፍትሐ ነገሥትስ ምን አለ ነበር የሚባል ለምን ነገር ዛሬ ሊቃውንት ካልሆኑ የሚጠቅሰው ሰው እንኳን የለም። ስለዚህ ድንግሊቱ ከድንግሉ ነበረ መጋባት የነበረባቸው። ምክንያቱም ቅዱስ ጳውሎስም ድንግልን ያገባ መልካምን አደረገ ብሏል። አማራጭ ካልጠፋ በቀር ድንግልና ያለውና የሌለው አይጋባም። አማራጭ ካልጠፋ ያው ቢቻል በሊቀ ጳጳስ ካልሆነ በካህን ተፈቅዶ ነው እንጂ በራስ ፈቃድ ያለውና የሌለው አይጋባም። ያን ጊዜ ግን ጭንቋን እንኳን ድንግልና ያለው የሌለው ጠፋ። ስለዚህ ምን ያርጉ? ንጻ ነፍስ ከሚፈርስ ንጻ ስጋ ይፈርሳል። ይገባችኋል ምን ማለት እንደሆነ? እና ወላችሁ ዛሬ ደስ ይምደከማል። እንዴት ዋላችሁ? እኔ ያው እንግዲህ እንደዚህ ያልኩ በጭቃጭቅ ነው የምታውቀው። እንዴት ዋላችሁ ነው በኢየሱስ ላይ ነው እንድትነቁ ፈጣሪንም ስናመሰግን ረድኤተ እግዚአብሔር ስለሚመጣ ንጻ ነፍስ ከሚፈርስ ንጻ ስጋ ይፈርስ። ንጻ ነፍስ ፈረሰ ማለት ከእምነት ውጭ ማግባት የነፍስ ንጽህናን ያፈርሰዋል። ያ ማለት ክህደት። ንጻ ስጋ ፈረሰ ማለት በሕግ የተጻፈው ዘመድ ከዘመድ አይጋባ የሚለው ተጣሰ። ሁለቱም ኃጢአት ነው። ግን የከፋው ንጻ ነፍስ ማፍረሱ ነው። ስለዚህ በግድ ነው አቀቡት። ምክንያቱም በዛ ዘመን የወላጅን ፈቃድ መጣስ በጣም ከበረ። አክብር አባ ከሚለው ሕግ በጣም ይጠበቅ ነበር። ዛሬ ታውቁት ነው። ልጅ በራሱ በገዛ ፈቃዱ ነው የሚሄደው። ተጋቡ፣ ተክሊል ተደረሰ፣ ስጋውን ደሙን ተቀበሉ። ኋላ ያው ሁሉ ቀላል ችግር የለውም ነበር። ኋላ ግን ልማደን ሲሆኑ ሴት የሴትና የወንድ ልማድ ያደርሱ ብሎ ጫጉላ ጎጆ ውስጥ አስገብተው ዘግተውባቸው ነው። ጭንቆ ይዘንሳት መጣ። አብረው እንዳይተኙ ሁለት ነገር ይከለክላቸዋል። አንደኛው ተዘምዷቸው እህቱ ናታ የስጋ እህት። ሁለተኛው የውስጥ የንጽህና ፍላጎታቸው ይከለክላቸዋል። ልክ ግን ጫጉላ ቤት እንደገቡ ቅድስት ልዕልተ ወይን ተናገረችው። አንተ ወንድሜ አለችው። አቤት እህቴ፣ እኔን ነው ወይስ ዝምድና
ንጽህናችንን ንቀህ ነው አግባት ሲሉ እሺ ያልክ አለች። እንዲህ ያለ አቅም ያለው ሰው ያስፈልጋል። ለሁሉ ተሸናፊ መሆን ያስፈልጋል። ለምን አየቲ አንቺንም ዝምድናውንም አናቆም እና ታዲያ ምን ብላ አገባኝ እህት እኮ ነኝ ስትለው አይ እንቢ ብላቸው ነው አንቺን ለዓለማዊ እኔን ለዓለማዊት ያጋቡናል። ስለዚህ እነሱ ባልና ሚስት ብለውናል። እኔና አንቺ ግን ወደ እናንተን ምን ችግር አለው? በቃ ኋላ ልጅ እንዳልወለድን ሲያውቁ ሌላ ችግር ይመጣስ ችግር የለውም። መጀመሪያ ህፃናት ናቸው እድሜያቸው ባይደርስ ነው ይሉናል። ኋላ ደግሞ ይሄ መካኑ ነው ብሎ ያዝኑልናል። ሌላ ነገር የለም ማለት ተስማሙ። እሺ አለች። ንጽህናውን ይዘን እንኖራለን። ይቺ ኃይለ ቃል ከሰማይ ቅዱስ ሚካኤልን ሳበች። እግዚአብሔር ቅዱስ ሚካኤልን ላከላቸው። በዚያች ምሽት ጸሎት አድርገው ሲተኙ ቅዱስ ሚካኤል ቁርጥ ልባቸው በነገራቸው ላይ ክርስቲያን ምን ይባላል? ክርስቲያን ጥቡ ልቡና አባ ጊዮርጊስና አፄ ልብነ ድንግል ጥቡ ልቤ በፍቅርኪ ማርያም እግዝእቴ እመቤቴ ልቤ ባንቺ ፍቅር የጨከነ ነኝ ያለ። አሁን ብዙዎቻችን እመቤታችን እንወዳታለን፣ ቸር መድኃኒዓለም እንወደዋለን እንላለን አይደል? ያፍ ተግሳጽ ነው አይደል? እውነት ነው። ያፍ ቸር መድኃኒዓለም የሚወድ ሰው በቀደም እንዳስ ያስተምር እስቲ ያለቀሰ ሰው አለ። እኔ በዜና ላይ ሰማሁ። ጥንት ነበር በ1995 እንዲህ ያለ ትምህርት ሰምቻለሁና ያ ትዝ ብሎኛል። በዚህ ያለፍኩኝ ስሰማ እንዴት ያለ ትምህርት ሊሆን እንደሚችል መገመት አያቅትም። ስራ ቸኩዬ እየሄድኩኝ ግን ዜማውንም ሰማሁኝ። ኋላም አንድ ሰው መጥቶ እንዴት ያለ ትምህርት እንደነበረ ነገረ። ያ ነው የመድኃኔዓለም ፍቅር ማለት። ሕማሙ ሞቱ ሲነገር የቸሩ መድኃኔዓለም ቀላል እኮ መለኪያ አለ። ዲያቆናት ቅዳሴ ዮሐንስ አበው ውስጥ ቅዱሱ ዲያቆኑ ሰራዩ ምን ብሎ ነው የሚያዝ? በከየው ወላሁ ለታፈቅሩ ቸሩ መድኃኔዓለም ትወዱታላችሁ። ከወደዳችሁትስ እስቲ አልቅሱ ነው። እስቲ አልቅሱ ወዮ በሉ ይላል ራሱ ዮሐንስ አፈወርቅ። እንባውን እንደ ጅረት እያወረደ ነበር። እሱ ወዮ እያለ እባካችሁ አብራችሁኝ አልቅሱ ይላል። ፍቅር ማለት እሱ ጨከን ያለ የሚጠይቅ ነው። ፍቅር ማለት የሚፈተን ነው። በነገራችሁ ላይ እዚህ ውስጥ ደጋግሜ እነግራቸዋለሁ። ቅዱሳን ጸጋ የሚሰጣቸው ፈተናውን ካለፉ በኋላ ነው። ብዙ ጊዜ ያቺ ውሳኔ የምትጠይቀው ቀን ጌታ ተናግሮልኝ ከኔ ይልቅ አባቱን እናቱን እህቱን ወንድሙን የሚወድ አረ እንደ እናት አባት ፍቅር ይቅርና ከዚህ ዓለም ፍቅር አንፃር እንኳን ብንመለከተው ከዚህ ዓለም ፍቅር የመድኃኔዓለም ፍቅር እንደሚበልጥ የምታውቁባት ቀን ትመጣለች። እያንዳንዳችን ተፈትነን ከጸጋ እግዚአብሔር የምንለይበት ወይም ጸጋ እግዚአብሔር የምናገኝበት ቀን ይመጣል። ያቺ ቁርጥ ልቦናቸውን አብነት አድርጎ ከሰማይ ቅዱስ ሚካኤል መጣና መሃላቸው ሶስተኛ ሆኖ ተኛ። አንድ ይጠባባል ገነት ደግሞ የዛች የቤቷ ክፋት መቼም ክፋት ሳይባል ደግናት በቅድስና በተጋድሎ ኖረውባታል። ቅዱስ አትባልም ቤቷ ግን አስቸጋሪነቷን ተበለ። አንደኛ አንዲት አልጋ ብቻ ነው ያላት። የምትነጠፈው በታችም አንዲት ነው። በላይ የምትለበሰው አንዲት ነው። ለማንኛው ትሆናለች? መቼም ሌሊት አልጋ ላይ አብራችሁ ተኝ መቼም ጠባብ አልጋ ተኝታችሁ ታውቁ ይሆናል አይደል? እኔው ለምሳሌ ቀድሞ እዚያ አብዬ ጊዜ ያደኩበት አካባቢ አንድ ቤት የምንተኛበት ሁለት አልጋ ነው ያለው። አብረን የምንተኛው በአጠቃላይ 5 ነው እና አንዱ ጉልበተኛ ነው። አንዱን አልጋ ለብቻው ይተኛበታል፣ አንዱን ደግሞ ለአራት እንተኛበታል። አመጻ ነው፣ ከባድ ነው በእውነት። እና የሚገርመው ነገር በዳር የሚሆነው ሰው በተራ ነው። እኔ ለምሳሌ ዛሬ በዳር ካልጋው በዳር ምክንያቱም በዳር የሚተኛው ሰው እንቅልፍ ሲወስደው ጧሃለ የሚለባቸው ወርዶ ይገፋል፣ አንዱ ሲገለበት ይወድቃል። ስለዚህ በተራ ለመውደቅ ራሳችን አዘጋጅተን በዳር እንተኛ ነበር። እዚያ የምትለበሰው አንዲት ብርድ ልብስ አለች። እሷን ደግሞ መጋፈፍ እስክትቀደድ ድረስ ፍቅር ያለባት ቤት እንደሆነች ግን የተመቸው ቦታ ወንድምን እህትን አስተኝቶ መሬት ላይ መተኛት። ልብሱንም ሌሊት ንቅት ስትሉ ለሷ አልብሳችሁ ለሷ አልብሳችሁ ነው። ፍቅር እኮ ብዙ ነው ጎዳና። ለኔም ለእናንተም አስቸጋሪ ሆነ ስለማንሞክረው ነው። ሁሌ እላችኋለሁ የግንቦት ልደታ አጋፔ እዚያ አይደል? ይዛን ጊዜ ታስታውሱ ነው እንደው አረሳት
ሁላችሁ የመጀመሪያውን ጉርሻ ታጎርሳላችሁ። ለከቁጭ ብሎ እኔ ልብ ብሎ እየሰሙኛል መሰለኝምና የመጀመሪያውን ዘንጥላ አድርጌ ወጥ አስነክቼው ወደ ራሴ አፍስልክ አሁን ተናግራውን እንደው ረስተውት ይሆናል። አስቸጋሪ ነው። እኔው ሳስተምር ቆይቼ እኔው ራሴ የመጀመሪያው ጉርሻ አበው ይላል የፍቅር ምግብ አውሎጊያ ያቺ ተበረከቷ ደረቋ ለራስ ነው የምትበላ። ወጥ አጥቅሳችሁ የመጀመሪያው ጉርሻ ግን ፍቅር ካለ ለሌላ ሰው እንጀም እንግዲህ ዞሮ ዞሮ የመቆራረስ ደግሞ ራሱን የሆነ ደግሞ ባህላዊም ሃይማኖታዊም ትውፊት አለ። ምን ላችሁ ፈልጌ ነው እነርሱ እንደዚያ ከመጋፈፍ አልደረሱም። ለምን? ቅዱስ ሚካኤል መጥቶ ምንድነው ያደረገላቸው? አንደኛ እሱ በመካከላቸው በመሆኑ ግድግዳ ሆነ ለሁለት። ሁለተኛ የምትለበሰው ልብስ እዚህ ገባ የምትባል አይደለችምና ቀኝ ክንፉን ለሱ ያለብሳል፣ ግራ ክንፉን ለሱ ያለብሳል። አሁን የመላእክት ክንፍ ለብሶ እንዴት ይመቸው? መላእክት አቅፏቸው ያውቃሉ? አልብሰዋቸው እንዴት እንደሚመች በማን ታውቁታላችሁ? በቅዱስ ጎርጎርዮስ ዘኑሲስ የኑሲስ ኤጲስቆጶስ ቅዱስ ጎርጎርዮስ ከንጽህናው ከቅድስናው ብዛት የተነሳ ኪሩባዊ መልአክ በጣም ይወደዋልና መጥቶ በክንፉ ቅፍ ያደርጋል። ያን ጊዜ ተደሞ ተመስጦ ለረጅም ሰዓት አይነቅም። በተደሞ ምክንያት የዛን ያክል ነው የመልአኩ ክንፍ። መቼም እንዲህ ብያለ መረቃችሁ። ምክንያቱም በምርቃት የሚገኝ ነገር አለ። ይሄ ጽኑ ተጋድሎ ይጠይቃል። በመልአክ መታቀፍ ጽኑ ተጋድሎ ይጠይቃል። ግን ምን ቸገረኝ በመረቃችሁስ? እግዚአብሔር ለኛም ያደለን። ለምን ያሳሳኛል? እንግዲህ ቸሩ አፈቀደም ይሁን፣ ግን ትንሽ ተጋድሎ ይጠይቃል። እንዲህ ያደረገላቸው ታዲያ ስራት አላቸው። የእርሱም ግብሩ ለአርባዕቱ ሰበክ ደግሞ ድኮት አጥቆ እርፍ አርቆ ተክል አጽድቆ ይኖር ነበር። ይሄ ዘይቤ ነው የተባለው። ወገቡ መታጠቅ ያለችው ያችን መታጠቂያ አይፈታትም። በነገራችሁ ላይ ቀበቷችሁ በጣም ዝቅ ካደረጋችሁት እሱ ቀበቶም አይደለም። ምን ጊዜ ቢያንስ ቢቻል ወገብ ላይ ካልሆነ ከወገብ በታች አንዷ አጥንት በዚህና በዚያ ዳሌ አጥንት አለ አይደል? ከሱ ከዳሌ አጥንት በጣም ከወረደ አስቸጋሪ። እሱ መታጠቂያ አይደለም የሚባለው። መታጠቂያ የሚባለው ወገብን ሸብም ያደርጋል። እሱ እንኳን ባይቻል ከወገብ በውስጥ አባው አንደት ይሸብ ያደርጋል። እህቶች ግን ግዴታቸው ነው ወገቡ መታጠቂያ ያደርጋል። ቅናት ያለዋል ሴት ልጅ ያለ ወገቧን ሳትታጠቅ እንዴት ብላ ትወጣለች? መታጠቅ ግዴታ። ያን ታጠቃል። ያርሳ ገበሬ ነው ቅዱስ ዲሜጥሮስ ወይን ይተክላል። ተካሪው የተባለ ነዛ አዝመራው የወይን ነበር። እንዲህ ያደረገ ታዲያ እሷ ማይድ ስታዘጋጅ ትውላለች። ለማን? ለነዳያን ለተቸገሩ ካላቸው ነገር ሲያዘጋጅ እሱ ሲያርስ ይውላል። መጥተው ሲጸልዩ አድረው ጥቂት ሰዓት ነበር የሚተኙት። ስለዚህ ስራቸው ምንድነው? ጾምና ጸሎት፣ እንግዳ መቀበል። ከዚያ ውጭ ስራቸውን በየፊናቸው ይሰራሉ። እንዲህ ሆኖ 48 ዓመት ኖሩ። 48 ዓመት ልብ በሉ። እርሱ 17 ዓመቱ ነበር። 48 ላይ 17ን መደመር ስንት ይሆናል? 65 ሆነ ማለት ነው። እሱ 65 ዓመት እርሷ 62 ዓመት እስከሚሆናት ድረስ እስከዚህ እድሜያቸው ድረስ በዚህ ስራቸው ማንም ሳያውቅ በድንግልና ነው። ከዚህ በኋላ ግን እግዚአብሔር አንዳች ስራ አሰበ። ይሄው ምንድነው? ምዕመናን ተሰብስበው በዘመኑ የነበረው ሊቀ ጳጳሳት በቀደም ዕለት ያከበርነው ዩሊያኖስ ጁሊያን ይሉታል አርጅቷል። ሲሾም አርጅቶ ነው የተሾመው። ተሰብስበው ምዕመናን አባታችን አሜን፣ እንግዲህ አንተ ወደ ደገኛው ዓለም ልትሄድ ሆነ፣ እኛን የሚጠብቀው ሰው ተካልን አሉት። ቀድሞ ሊቃነ ጳጳሳት የበቁ ስለነበሩ ቀጥሎ የሚሾመው እገሌ ነው ብሎ ይሄዱ ነበር። አይ በኔስ በእናንተስ ፈቃድ ይሆናልን ሱባኤ እንግባ እንጂ ብለው ተያይዘው እሱ በራሱ በዓት ሱባኤ ገባ፣ እነሱም በየበዓታቸው ሱባኤ ገቡ። ለእርሱ ዕለቱን ተገለጸለት። ግን እነሱ ሱባኤያቸውን እስከሚጨርሱ ጠበቃቸው። እሱም እየጸለየ ተሰብስበው በዕለተ ሰንበት ሳሉ ልጆች እንዴት ነው ቀጥሎ የሚሾመውን እግዚአብሔር ገለጠላችሁ አላቸው። አባታችን ለኛ አልገለጠልንም፣ እንግዲህ ስለኔ ገልጾልኛል። ያለ ጊዜው ያፈራ የስንዴ ዛላ የወይን ዘለላ ይዞ የሚመጣ ሰው አለና እሱ ካንተ ቀጥሎ ሊቀ ጳጳሳት ይሆናል ብሎ የእግዚአብሔር መልአክ ነገረኝ አላቸው። ደስ አላቸው። ወዲያው ግን እነሱን አሰናብቶ ሲገባ ለካ በኋላኛው በር ቅዱስ ዲሜጥሮስ እያንኳኳ ነው። ለምን? ወደ አዝመራ ሲገባ ወደ ወይን እርሻው ሲገባ አንድ አስገራሚ ነገር ተመለከተ። ከወይኑና ከስንዴው
ከስንዴው የስንዴ ዘለላ ዝም ብሎ ለብቻው አፍርቶ ከወይኑ ደግሞ የወይን ዛላና ገረም መቼም ጥሩ ነገር ስናይ የሚሰማን ስሜት አለ አይደል? ያጓጓናል ለመብላት። እና ዋላችሁ እንዴት ዋላችሁ? የችንስ በበላባት ነው አይደል? የችንስ ያጓጓ ተውትና እንኳን አንዲቱ ትንሽቱ ነገር እንደው ብዙ ነገር ቢኖርም ከዛ ቆርሶ ለመስጠት እንኳን ይችላል። ምን ብሎ አሰበ? የችንስ አለ በዛ ዘመን ጳጳሳት ይወደዱ ነበር። ዛሬ ቂጣ በልተን አፋችን ከፍተን ሊቃነ ጳጳሳት እንደምንነቅፋቸው ሳይሆን እኔን ጨምሮ እንደምንነቅፋቸው ሳይሆን የቀድሞ ሰው ሊቃነ ጳጳሳትን ካህናትን በጣም ያከብር ነበር፣ በጣም ይወዳቸው ነበር። የበቅሎ ኮቲ ስም ነበረ በበቅሎ የሚቀመጡ ጳጳሳትና ሊቃነ ካህናት ስለነበሩ ደጎቹ ሊቃነ ካህናት ሲባል እንዳይሆን እንዳታስቡ። ታዲያ የችንስ ለሊቀ ጳጳሳቱ ለአባቴ ለቅዱስ ዮልያኖስ ለአባ ዮልያኖስ ወስጄ በረከት በተቀበለውበት ግን አለፈው። አይ ያለ ባለቤት የፈቃድ አይሆንም ብሎ ወስዶ ለሌሊቱ እንኪም ማለት ግሩም እኮ እግዚአብሔር እንዲያዘ ነገር ሰጠን ብሎ ሰጣት። አስቦታል ግን አልነገራትም። ወንድሜ ይሄ እኮ ለኔና ላንተ አይገባም፣ ለሊቀ ጳጳሳቱ ነው የሚገባው አለች። በፈቃድ እግዚአብሔር ባልና ሚስት ከስንት ምንጭ ይቀዳሉ? ከስንት? ዛሬስ ዛሬ ማለት እንታውቁት ነው ከአንድ ምንጭ በፈቃድ እግዚአብሔር ባልና ሚስት ሐሳብ ባልና ሚስት በገጠር ሲያወሩ ይለው የነበረውን ቀደምተኝ ይባባላሉ ይባላል እንሰማለን። ገጥሞኝ ያውቃል። ከተማ ደግሞ እንታውቁት ነው ስለ ጋብቻ ገና ነገራችሁ ላይ በቀደም እየተነጋገርኩ ነበር። እዚህ የታሪክ ሁሉም አሉ ስለ ጋብቻ እንደገና ኮርስ መሰጠት አለ። እንደገና በ1996 የመጨረሻው ጋብቻ ኮርስ ነው የማስታውሰው በጉባኤ ደረጃ። እናንተ ውስጥ ነባሮቹ ብዙ ወስዳችኋል። ይባው ሁለት ዙር ለሰጠው አስታውሳለሁ። ኦርቶዶክሳዊ ጾታ ትምህርት በጣም ያስፈልጋል። ለምን ብትሉ በተክሊል የሚጋባ ሁሉ እየተፋታ ተቸገረናል። መምህር ሰሎሞን ጋር የተጫወቱን ወንድሜ ያለኛ ቤት አረባክ እንዲሆነ ትምህርት ይናዘጋጅ ስለትምህርት ምንድን ስለው እሁድ ተጋብተው እኮ ሐሙስ ተፋቱ የሆኑ ሰዎች አሉ። እሁድ በተክሊል ተጋብተው ሐሙስ ገረማ በጣም እንጂ አለ። እኔ ጧት ተክሊል አስደረሰው እሁድ ጧት ከሰዓት የተፋታው ቀላል እዚሁ ጎንደር ከተማ 8 ሰዓት ላይ ተክሊሉ 3 ሰዓት ቀን አልቆ 8 ሰዓት ላይ ተፋታው። ታምር ነው አይደል? ታምር እንበለው እንጂ ብዙ ችግር እየፈጠረ ነውና እንደው የጋብቻ ነገር እግረ መንገድ ውስጥ ከተነሳ ብዬ ነው ለሁሉም ሁለቱ ሐሳባቸው አንድ ሆነ። በንጹህ ወሬ አድርጋ እንካ ወስደ በረከት ተቀበላለችው። እርሱ ከህዝቡ ጋር ሲነጋገር ለካ ቅዱስ ዲሜጥሮስ ጀርባ ቆሟል። አንኳኳ። ኑ በሉ ህዝቡ ተመለሱ ብሎ ለደቀ መዝሙር አስጠርቶ ቅዱስ ዲሜጥሮስን እጁን ይዞ ይኸው መልአከ እግዚአብሔር ነገረኝ አልኳችሁ፣ ስለዚህ ሰው ነው ይቀመጥ በወንበሬና ሀገር በከንፈሬ እሱን ተክቼላችኋለሁ አለና ተመልሶ ወደ ቤቱ ገብቶ ታመመ። በሶስተኛው ቀን አረፈ። ያ ማለት በዚህ በወራ መጋቢት ማለት ነው። በወራ መጋቢት በ8ኛው ቀን አረፈ። ከዚያ እሱን ቀብረው ተመልሰው ወንበር ጦማ ያድርምና ተሾምልን አሉት። አንተ ነህ ቅዱስ ዲሜጥሮስ ደነገጠ። አይሆንም። በነገራቸው ላይ መንፈስ ቅዱስ ያደረበት ሰው ሹመትን ይሸሻል። እናዋላችሁ መንፈስ ቅዱስ ያደረበት ሰው ሹመትን እምቢ ነው የሚል መጀመሪያ ይሄን ማወቅ አለበት። ከጥቂቷ ጀምሮ ብዙ ጊዜ ለዲቁናና ለቅስና እንኳን ያቺ ለቅዱስ ቲቶ ቅዱስ ጳውሎስ የተናገረው ሰናይ ግብረ ፈተው የምትለውን እየጠቀሱ ይሄሩ ሹሙኝ ያውም ሳይማሩ የዕለት ውዳሴ ማርያም እንኳን ሳይዘልቁ ዲቁና እየሄዱ መሾም መቼም ጥቂት ዘመኑ በሽታ ነው። ዛሬ በተለይ ከተማ ዲያቆናታችሁ ከሆነ በስርዓት ውዳሴ ማርያም አይደለም ብዙ ዲያቆናል ብዙ እዚህ የእግዚአብሔር ይመስገን መቼም ደግ ቦታ ደግ ነው። እዚህ የጠበቀ ነገር አያለው። ሌላ ብዙ ቦታ ሲሄድ ግን አዝናለሁ። ውዳሴ ማርያም መድገም የማይችል ብዙ ዲያቆናል አያለው። ውዳሴ ማርያም ቅዳሴ አልቆ ሲደገም ፊቱን የሚዞር ለመጋረጃ ጀርባ የሚደበቅ የከፋ ደግሞ ያየሁት አንድ ቦታ ላይ ምንም አልተማረም ግን ውዳሴ ማርያምን መልካም አድርጎ የሚቀበል ግን አይደግሞ ይሄ እኮ ያስከስባል። ደግሞ ያልተማረ ሰው እንዳልተማረ መጋረጃ ውስጥ መደበቅ ነው እንጂ ደግሞ ቆሞ እንደገና መቀበል ከበደ እና ሹመትን መሻት ከባድ። ያ ሲሆን ደግሞ አንዳንዴ አስፈላጊ ሹመት የምንቀበልበት ጊዜ ደግሞ ይመጣል። አሁን በዚህ ዘመን አይታችሁ ከሆነ
እኛ እየሸሸነው ስልጣኑን ሁሉ አሕዛብና መናፍቃን ይዘውት ይወስ ትገረፋታለህ። አስፈላጊ ሲሆን ደግሞ መያዝ ያለበት ስልጣን ደግሞ መያዝ አለበት። አዎ ከጸሎት ጋር ያስፈልጋል። እምቢ አላቸው። አሃ መንፈስ ቅዱስ የሰጠንን አንተን እንዴት ብለን ወአሐጽብ በኩር ይላል። እጅግሩን ጠፍሮ አሰሩት። ወስደው በመንበረ ቅዱስ ማርቆስ ላይ አስቀምጠው አክዮስ አሉበት። ይደሉ ብሎ ስርዓተ ሲመት አደረሱበት ነው እንግዲህ እርሱም ስላልወደደው ያችን ዕለት መንፈስ እግዚአብሔር የሕዝቡን ኃጢአት ገልጾ አሳየ። በዚህ ሰዓት የሕዝቡን ኃጢአት እያየ ምን ያደርጋል ብሎ አንድ ያዝንላቸዋል፣ ያለቅስላቸዋል። ሁለት ይመክራቸዋል፣ ይገስጻቸዋል። ሶስት እንዳይቀሰፉ ከስጋው ደሙ ያረካቸዋል። እና ቅዳሴ ሲቀድሱ ሆነ ሌሎች ካህናት ሲቀድሱ ያለበቃ ሰው ማለት ንስሐ ያልገባ ሰው ሲመጣ አንተ አትቆርም፣ ለራሱ ነው በሹክሹክታ አንተ ንስሐ ግባ፣ አንተ ተቀበል፣ አንተ በቅተሃል ቁረብ፣ አንተ አልበቃህም አትቁረብ አላቸው። በዚህ ምክንያት እሱ ትንሽ ትልቅ ደሃ ሀብታም ባለስልጣን ተራሱ አይለይ። ምክንያቱም መምህር ማለት እንደዚህ ነው። አንዳንዴ እናያለን አይደል? ደሃውን እንገስጸውና ሀብታሙን አንገታችን ደፍተንለት እናልፋለን። ይሄ መደልዩ መሆን፣ ግብዝ መሆን። ዮሐንስ አፈወርቅ ቅዱሱ ዛሬ ወራዊ በዓሉ ነው። ትልቅ የሚደነቅበት ነገር ያለ ቅዱስ ዮሐንስ አፈወርቅ ትልቅ ትንሽ የለም። የእግዚአብሔር እውነት በሁሉም ላይ እኩል ነው። ንጉሥ ስለሆነ አናልፈው ነው የቅዱስ ዮሐንስ አፈወርቅ ስርዓቱ የእግዚአብሔር። ትልልቆቹ ተቀየሙና ከዚያ አበይተ እስክንድርያ መከሩበት። ምን ብለው? አይ ወትሮውንም እኮ የተሳሳትን እኛ ነን። በእስክንድርያ መንበር ላይ ሚስት ያለችው ሰው ተሾሞ አያውቅም። እኛ ነን ሚስት ያለችው ሹመን እዚህ ዳ ይገባል። እሱ በማይገባው ሚስቱ ጋር እያደረ እኛን እንዲህ ይለናል እያሉ አሙት ጠሉት። ዛሬ ሊቃነ ጳጳሳትን እንደምናማቸው ማለት ነው። እንደ ገሌ የሚባል ጳጳስ ልጅ ያለው ገሌ የሚባል ጳጳስ ህንጻ አለው መኪና አለው ይባላል አይደል? ሊኖር ይችላል። ግን ደግሞ አንዲት ጥሩ ጥያቄ አለች። ለማናችሁ አረ እንዴት ዋላችሁ? ደከማችሁ? መድረክ መሪ የሰረከኝ እንደይቃ ነው ይወሰድኩ ያለው አዘግይቶ ነው የሰጠኝ። እንግዲህ እንዴት ዋላችሁ? ቻሉት ሳልዘልቀው መቼም አልተው ግን እየጨረስኩ ነው። አንዲት ጥሩ ምሳሌ ልስጣችሁ። ቅዱስ ይምርሃነ ክርስቶስ የሚባል የኢትዮጵያ ንጉሥ ታውቃላችሁ? ጥሩ ካህን ነው፣ ንጉሥ ነው። ቅዱስ ይምርሃነ ክርስቶስ ዛሬ ለኢትዮጵያ የሚያስፈልጋት እንደሱ ያለ ነው። ካህኑ ነው ጠቅላይ ሚኒስትር፣ ካህኑ ነው ከንቲባ፣ ካህኑ ነው አስተዳዳሪ፣ ካህኑ ነው የቀበሌ በላይ መሪ መሆን ይችላል። ግን ደግሞ ቆላ እንዳለው ቄስ ክላሹን ዘግዝቆ ምናምን አይደለም። ስርዓቱን የጠበቀ ሆኖ ችግር የለውም። ስርዓቱን ጠብቆ ስርዓት ታነገስታ አይጨንቅም ነበሩ አባቶቻችን። እና አንድ ቀን ቅዱስ ሩፋኤል ከሰማይ ህብስት ሰማያዊ ጽዋ ሰማያዊ ይዞ ይወርዳል። ማን ያህል አንድ ባህታዊ ባህር ውስጥ ሰጥሞ የሚጸልይ ሐዋርያው ሲጸልይ ቆይቶ ቀና ቢል ቅዱስ ሩፋኤል አይ ጌታዬ ዛሬ ክብሬን አመጣህልኝ ብሎ ለሱ መስሎታል። ቅዱስ ሩፋኤል ወይድ ላንተ አይደለም እና ለማን ነው? ለንጉሱ ለይምርሃነ ክርስቶስ። ባህታዊ ተበሳጨ። ቆይ እንጂ ወዳጅ እግዚአብሔር መልአክ እግዚአብሔር የሚያገለግለውን አላወቀም ማለት ነው። እኔ 40 ዘመን እዚህ ተደፍቼ እየጸለይኩኝ ከሚስቱን አቅፎ ለሚያድር ንጉሥ ህብስት ያወርዳልን አለ። ምን አለ? ሚስቱን አቅፎ ለሚያድር። ቅዱስ ሩፋኤል መልሶ ምን አለ? አይተሃል እናውላችሁ ምን አለው? ዛሬ ሊቃነ ጳጳሳትን ካህናትን መምህራን እናማለን አለ። አይተናል። ያየ ነው ይኖራል በግልጽ ለምሳሌ በፍቅርና ያለባቸው አንዳንድ ኮተት ያየ ነው ይኖራል። ግን ብዙዎቻችን አፋችን እንደለመደ ሁሉ ሊቃነ ጳጳሳት ሁሉ ነው እንጨረግዳለን። አይተሃል ነው ጥያቄ። ከዚያ እነርሱ አሙት ጠሉት። ከዚያ በምን እንሻረው እያሉ ሲያስቡ አንድ ነገር መጣላቸው። አይ መጀመሪያ ላይ አንድ ነገር ብሏቸዋል። ተሾም ሲሉት አየለም ጻድቁ በተቀመጠበት ወንበር እኔ ኃጢአተኛ ሰው ጻድቅ ዮርያኖስ በተቀመጠበት ወንበር እኔ ኃጢአተኛ አልቀመጥም አለ። እሱ ግን ኃጢአተኛ አይደለም ስለትትና ነው። ድንግሉ በተቀመጠበት እኔ ሕጋዊ አልቀመጥም አለ። ግን እውነት ለመናገር እሱ ድንግል ነው። ሶስተኛው ግን ትክክል ናት። ምሁሩ በተቀመጠበት ወንበር እኔ ጨዋው ያልተማርኩት አልቀመጥም አለ። እቺ ትክክል ናት። ምክንያቱም አልተማረ ገበሬ ግን ዳዊት ይደግማል። በነገራችሁ የቀድሞ ዘመን ጨዋ ማለት ዳዊት ደጋሚ ጨዋ ነው።
ምክንያቱም ሊቅ የሚያሰየው ማለት ከፍ ያለ ነው። ዛሬ መድረክ ወጥቶ የሚለፈልፈው ሁሉ አስተማሪ እንደሚባልበት ዘመን አይደለም ይሄ ነውና ይችን ምክንያት ያዙና ለካ ያልተማረ ነው አርክ ቀላል አይደለም እንፈትነው ፈተናውን ሲወድቅ አንተ ለዚህ አትፈትንም ብለን ሌላ ሰው ይሾምበታል ብሎ አባይ ተስክንድሪያ ተሰብስበው መጡና ህዝቡን ሰበሰቡ ለማዋለድ አባታችን አልታቤት ቀድሞ ሊቀ ጳጳሳቱ ዮልያኖስ አንቀጸ አባግ አንቀጸ ብፁዓን ማለትም የማቴዎስ ወንጌል ምዕራፍ 5 ጀምሮ ያለው አንብቦ ተርጉሞ አመስጥሮ ይነግረን ነበር። አንተ አንብበ ተርጉሞ አመስጥሮ ይነግረናል። የለም አልተማረው አንችለውም እንዲላቸው ነው የፈለጉት። ግን የነሱ ኃይል ቃል ገና ካፋቸው ስትመጣ ሊቀ ነቢያት ቅዱስ ሙሴ ከሰማይ ተልኮ መጣ። ቅዱስ ሚካኤል ሊቀ ነቢያት ቅዱስ ሙሴ በረድኤት እሱ ላይ ያደረ ሊቀ ነቢያት ቅዱስ ሙሴ አፉን አፍ አንደበቱን አንደበት አድርጎ አንቀጸ አባግን አንቀጸ ብፁዓን ቀድሞ ቅዱስ ዮልያኖስ ከተረጎመ በላይ አጥቶ አስፍቶ ምስጢሩን ሀተታውን ነገራቸው። ግርማቸው ይሄ ገበሬ ወዴት ተማረው ብሎ አድንቀው ተመልሰው አብረው ሄደዋል። የሚገርማቸው ቅዱስ ሙሴ ወደ ሰማይ ሲመለስ ሲያረግን ብሉይን ሐዲሱን አሳድሮበት ነው። ስለዚህ በዚያች ቅጽበት ቅዱስ ድሜጥሮስ ምን ሆነ? መጋቢ ብሉይ ወሐዲስ ነው። ቁጭ እዚህ ላይ የትርጓሜ መምህር ሆነ ሲሆን ሊቆን እንዲህ ያለ ኖረ። ወደ ታሪኩ መጨረሻ እንምጣ። እንዲህ ያለ በጵጵስናው ረጅም ዓመታት ኖረና ህዝቡ ግን ከማማት አልተቆጠቡና መጋቢት 12 ቀን ከመድረሱ በፊት ቅዱስ ሚካኤል ተገለጸለት። ድሜጥሮስ አለው አቤት አንተ ግን የህዝቡ እረኛ ነህ አለ። ጌታዬ ሆይ እግዚአብሔርማ ነግሮኛል። ምን ነው አለ። አይ መልካም እረኛ አንተ የምታደርገው ነው ያደርግም። አንተ እየተጠቀምክ ህዝብ እየተጎዳ ጌታ በምን አለ በወንጌል መልካም እረኛ ራሱ ለበጎቹ ቤዛ አድርጎ ይሰጣል ብሏል። አንተ ጽድቅ ቅድስናን እየጨመርክ ህዝቡ አንተን እያሙ እየተጎዱ ነው። ክስትሮሙ ክብረከ ክብርን ግለጽላቸው ዛሃሎ ማይከለከ ወማይከለ በሲተከ ከመይታጎል ህዝብ እንቲያከ አንተን ህዝቡ እያሙ እየተጎዱ ነውና በአንተና በሰው መካከል ያለው ምስጢረ ድንግልና ገለጥላቸው አለ። እንግዲህ እሺ ብሎ ታዘዘ። እለቱ ለተሰንበት ነበረ። ወሩ መጋቢት ቀኑ 12ኛው ነበረ። ህዝቡን ሁሉ ሲጠራቸው አስቀድሞ አንዳንድ ሸክም እንጨት ያዛቸው ሰብስቦ በሉ ብሎ ነበርና በእስክንድርያ ባለው በነበረ ፓትርያርክ ፊት ለፊት ላይ እንጨቱን አስከመረው እንደ ዳመራ አደረገ። ከዚያ ቅዳሴ ገባ። ለሰተገነውን ለብሶ ማይጠንት ወርቁን ይዞ ቅዳሴ ገባ። ቅዳሴውን ሲጨርስ ህዝቡን ደቀ መዝሙሩን ልኮ እንዳትበተኑ በላቸው አለ። ህዝቡ ይጠብቃል። ምንድነው? ከዚያ ልክ ሲወጣ ሚስቱ ቅድስት ልዕልትወይን በመቋሚያ አንስት በሴቶች መቋሚያ ነበረችና ነይ ብሎ አስመጣት፣ አስቆማት። እሳቱን ሄዶ ወጣና እሳቱ ላይ አቃጥሎታላቸው። ተርከፍክፎበታል። የሚያቃጥል ነገር የሚያነድ ነገር። ደጎቹ ምዕመናን አራ እንዴት አባታችን አንተን የመሰለ እረኛ እንዴት ይቃጠልብናል አሉ። ሌሎቹ ግን እሰይ እሰይ በዚህ ልንገላገለው ነው አሉ። ቃሉን አብነት አድርገው ቃሉን መሰረት አድርገው አቃጠሉት። ከዚያ ሲነድ ቆየ። ኋላ ማይጠንቱን ይዞ እየወጣ እየገባ ከሰዓቱ ነበልባሉ አልቆ ፍም እስከሚጥል ድረስ ተቃጠለ። ግን ምንም አልሆነ። ግማሹ እጹብ የእግዚአብሔር ቸርነት ሲሉ የተወሰኑት ደግሞ ይሄ ሰው ተቃጥሎ ሞተልን ስንል እንደገና ተረፈ ብሎ ተናደዱ። አይ ወይኔ ጌታዬ እነዚህኞቹ ገና ልባቸው አልተመለሰም ብሎ ሚስቱን ነይ ቅረቢ አላትና ፍሙን በእጁ እየታፈነ ከአጽፏ ላይ አደረገላት። አቀፈችው እንዲያደርጋ እሳቱ ፍሙ እሱም ከአጽፉ ላይ አደረገ። ከዚያ ጸለየ። እሷም ጸለየች ሚስለኝ። ይሄን ጊዜ ግን መልአከ እግዚአብሔር ረዳውና እነዚያ ያሙት የጠሉትም ይሄማ በእውነት ከእግዚአብሔር ቢሆን ነው እንጂ ሰውስ እንዲህ ማድረግ አይቻለውም በእውነት ብለው ቀርበው ሰገዱለት። ኦአውነ አይዳአነ በእንተመት ሆነ ዝንቱ ሁሉ አባታችን ይሄ ሁሉ ስለምንድን ነው? እስቲ አስረዳን። ልጆች እኔ ይሄንን ያደረኩት እንግዲህ እሳት የሚያቀፍ ከከበደ እሳት የደረሰ ውዳሴ ከንቱ ስብሐት በጡል ፈልጌ አይደለም። እግዚአብሔር አስገድዶኝ እናንተ ያማችሁ እየተጎዳችሁ ነው። እኔና እሷ ባልና ሚስት እንመስላችኋለን አይደለን? እህቴ ናት፣ ወንድሟ ነው። 48 ዓመት በአንድ አልጋ እየተኛን አንድ ምንጣፍ እያነጠፍን አንድ ልብስ እየለበስን በድንግልና ኖረናል። የእግዚአብሔር መልአክ ይከድነናል፣ ይጋርደናል። እናንተ አታውቁ። እኔስ እስከምሞት ልገልጠው አልወደድኩም፣ ግን የእግዚአብሔር መልአክ አስገድደኝ።
በጣም ገረማቸው፣ በጣም አሰቡ። ያን ጊዜ ከፊቱ ወድቆ አቡነ ስረይ ለነ ይቅር በለን ብለው አለቀሱ የእስክንድርያ ሰዎች። አይ ይሄ እኮ ከእናንተ አይደለም ከሰይጣን ነው ብሎ እስከዚያ ድረስ ኑዛዜ አልነበረም። ይፍታ ነበረ፣ ኑዛዜ ግን አልነበረም። ክርስቶስ ባረገ በ180 ዘመን ኑዛዜ ተሰራ። ክርስቶስ ያረገ በ34 ነው። 34 ላይ 200 ብትጨምሩበት 234 ይሆናል። እዚያ ላይ መቀነስ ነው እንግዲህ 20 214 በ214ኛው ዓመት ኑዛዜ ተሰራ። ዛሬ ካህናት ሲናዙ ምንድነው? ይፍታ፣ ይድግ፣ ያንጽ፣ ይቀድስ ወይ አስተስሪ እግዚእነ አምላክነ ወመድኃኒነ ኢየሱስ ክርስቶስ የሚለውን የጀመረው ቅዱስ ዲሜጥሮስ ነው ይባላል። ቤተክርስቲያን ትውፊት እንዲህ ብሎ ናዟቸዋል፣ ፈቷቸው። ይሄ ተአምር የተደረገ መጋቢት 12 ቀን በወዳጁ በቅዱስ ሚካኤል በዓል ቀን ነው። ቅዱስ ዲሜጥሮስ በ123 ዓመተ ምህረት ተወለደ። 17 ዓመት ከጋብቻ በፊት 48 ዓመት በጋብቻ ውስጥ በድንግልና በድምሩ 65 ዓመት በፓትርያርክነት 42 ዓመት አገልግሏል። ደምሩና ድረሱበት 107 ዓመት ነው። 42 ዓመት በእስክንድርያ ታሪክ 5 ሊቃነ ጳጳሳት ከ40 በላይ ሄደዋል። 5 ከነዚህ መካከል የመጀመሪያው ከ40 በላይ መሄድ የቻለ ቅዱስ ዲሜጥሮስ ነው። የመጨረሻው አቡነ ሽኖዳ ናቸው። 41 ዓመት ነው የወሰዳቸው በፓትርያርክ 41 ዓመት። የመጀመሪያው ግን ከ40 ዘመን በላይ መቆየት የቻለ ቅዱስ ዲሜጥሮስ ነው። የተሾመ በ188 ዓመተ ምህረት ያረፈ በ230 ዓመተ ምህረት ቅዱስ ዲሜጥሮስ ተካሌ ወይም ንጹህ ድንግል የቤተክርስቲያን አባት ከረጅም ባጭር ከሙሉ በክፍል የቅዱስ ዲሜጥሮስ ታሪክ ነው። ዋናው የቅዱስ ዲሜጥሮስ መገለጫው ግን ቅድም እንደነገርኳችሁ ባሕረ ሐሳብ የክርስቲያን የሚጠቀምበት ሊቃውንት የሚያተቱት በዓመት አንድ ቀን ቢሆንም ለኛ የምንሰማው በቤተ ጉባኤ ግን የዕለት ዕለት ስራ ነው። ደቀ መዛሙርት ስለሚማሩት መምህራን ስለሚያስተምሩት ማለት ነው ባሕረ ሐሳብ። ምክንያቱም ባሕረ ሐሳብ የተገኘ በሱባኤ በሱባኤ መቅደመ ባሕረ ሐሳብን የተማራችሁ ሰዎች ዛሬ ይደገማልና እንግዲህ መድገም ላልቻለም ታሪኩን ማውሳት የተገባ ነው በሚል ነው ይሄንን ያነሳ ነው። ቅድም እንዳልኳችሁ አቡነ ሳሙኤል ዘዋልድባ ከቅድስት ዓመተ ማርያምና ከአባታቸው ከእስጢፋኖስ የተወለዱት መጋቢት 12 ቀን ነው። ቅዱስ መላዚ እናታችን ቅድስት ሌንቶይል ቅዱስ ሚካኤል እናስባለን። የመጨረሻ ማጠቃለያ የማድረገው ዛሬ እንዲህ ያለ በረከት ካገኘ ነገ ደግሞ ትልቅ በረከት ስላለ ነገ የአበው መቃርሳት የሁለቱ ታላላቅ መቃሪዎሶች ዓመታዊ የስደት በዓል በጣም ቃል ኪዳን ስላለው ነገ ምጽዋት ሳትመጸውቱ እንዳትውሉ በስማቸው አደራ እላችሁ እንዳለው በረከት እንድናገኝ አባቶቻችን በትርጓሜ የምናውቃቸው የአርባ ሐራም በዓል ነው። የቅዱስ ዲሜጥሮስ መተርጎመ መጻሕፍት፣ የቅዱስ ዲዮናስዮስ መተርጎመ መጻሕፍት ዓመታዊ በዓል ነው። ግን መቃርሳቱ አባ መቃርስ ታላቁና መቃሪዎስ እስክንድርያዊ ሳናስባቸው በረከት ሳንቀበል እንዳንሆን አደራ ለማለት ነው። ሰዓታችሁን በጣም ተሻማሁኝ ይረዳኛል። ስላዳመጣችሁ እኛ አመሰግናለሁ። ስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር እስከ አሜን። ስብሐት የኩሉ ዓለም